ቢቢሲ ከሳውዲ አረቢያ እስር ቤት ውስጥ ከተያዙ ኢትዮጵያውያን ጋር በስልክ ተነጋግሯል። ከተነጋገራቸው ሰዎች መካከል ሀብቶም ይገኝበታል። ሀብቶም ከ3 ዓመት በላይ በሐሜስ ሙሻይት እስር ቤት ውስጥ ቆይቷል። ከጀርባው የሌሎች እስረኞች ድምፅ ይሰማል። እርሱ ግን እርዳታ ይማጸናል። ከሁሉ የሚያሳዝነው ደግሞ የሚያስፈራራውን ዜና ለቤተሰቡ መንገር እንኳን አልፈለገም። ምክንያቱም የሞት ፍርድ እየጠበቀ ነው። አሁን ከሚነገራቸው ከሞትኩ በኋላ ቢሰሙ ይሻላል ይላል። ይህ አንድ አረፍተ ነገር ብቻ አይደለም፣ የአንድ ወጣት የተሰበረ ተስፋ ነው። ሀብቶምና ሌሎቹ ወደዚያ እንዴት ደረሱ? እነዚህ ሰዎች ቤታቸውን የለቀቁት ሞትን ለመፈለግ አልነበረም፣ የተሻለ ሕይወትን ፍለጋ ነበር። ከጦርነት፣ ከድህነት፣ ከስራ እጦትና ከተስፋ መጥፋት ለመሸሽ ነበር። ጉዞው ግን በጅቡቲና በየመን በኩል ወደ ሳውዲ አረቢያ ሲደርስ የህይወት ፍለጋው የእስር ቤት በር ላይ ቆመ። በእጽ ማዘዋወር ክስ ተመሰረተባቸው። ከዚያም የሞት ፍርድ መጣ። እዚህ ላይ ግን አንድ ጥያቄ ይነሳል። የህግ ጥፋት ከተፈጸመ እንኳን እያንዳንዱ ተከሳሽ ፍትሃዊ የፍርድ ሂደት ማግኘት የለበትም የሚል። በዚህ ጉዳይ ላይ ከተነሱት ከባድ ክሶች አንዱ ይህ ነው። አንዳንድ እስረኞች ጠበቃ እንዳላገኙ፣ በቂ የትርጉም እርዳታ እንዳልተሰጣቸውና በአረብኛ የተጻፈ ሰነድ ላይ ምን እንደሚፈርሙ ሳያውቁ እንዲፈርሙ እንደተደረጉ ይናገራሉ። ይህ ክስ በጣም ከባድ ነው። የሞት ቁጥሩ እየጨመረ ነው። በያዝነው ዓመት በመጀመሪያዎቹ 7 ወራት ብቻ 17 ኢትዮጵያውያን በሳውዲ አረቢያ በሞት ተቀጥተዋል። በ2025 ደግሞ ቁጥሩ 35 ነበር። ከዚያ በፊት ግን 2 ኢትዮጵያውያን ብቻ ነበሩ በሞት የተቀጡት። እዚህ ላይ ቁጥሩ ብቻ አይደለም የሚያስደነግጠው። ከቁጥሩ ጀርባ 17 ቤተሰቦች፣ 17 ታሪኮች፣ 17 ህልሞች ነበሩ እና እነዚህ 17 ሰዎች በሚገኙበት ሰንሰለት ውስጥ ከሀገር ውስጥ የሚጀምሩ ብዙ ምክንያቶች አሏቸው። ጦርነት፣ ድህነት፣ ስደት። ሰንሰለቱ ከየት ይጀምራል? እዚህ ላይ የዜና ዘገባው ትንታኔውን ማድረግ የሚጀምረው በዚህ ነው። አንድ ሰው በሀገር ውስጥ የሥራ ዕድል ካገኘ፣ በቂ ገቢ ካለው፣ ቤተሰቡን መደገፍ ከቻለ ከሀገሩ ተነስቶ የሚያውቀውን ሁሉ ትቶ ወደማያውቀው አገር በአደገኛ መንገድ ይጓዛል። ይሄ ፍጹም ሊሆን አይችልም። ብዙውን ጊዜም እንደዛ አይሆንም። ነገር ግን ሰው በሀገር ውስጥ ተስፋ ሲያጣ የሚያገኘው ስራ ከሚያስፈልገው ኑሮ ጋር ሊጣጣም አልቻለም። ጦርነት ህይወቱን ሲያፈራረሰው፣ እንደ ሰው የመኖር ተስፋው ሲጠፋ የማያውቀው መንገድ እንኳን መምረጥ ይጀምራል። የማይታወቅ መንገድ ከሚታወቅ መከራ ይሻላል የሚል አስተሳሰብ ይመጣል። ሀብቶም የተናገረው ታሪክ ይህንኑ ያሳያል። ትምህርቱን ጨርሶ ዩኒቨርሲቲ ገብቶ ስራ ይዞ ቤተሰቡን ማገዝ ነበር ህልሙ። ጦርነት ግን ያንን ህልም አቋረጠው። ህልሜ ከሰመ፣ ስለዚህ ለመሰደድ ወሰንኩ ይላል። ይህ ነው የጉዳዩ ልብ። የጦርነት ቁስል በድንበር አይቆምም። ብዙ ጊዜ ጦርነትን ስናስብ የምናየው ጥይት፣ ጦር፣ የተፈናቀለ ሰውና የፈረሰ ቤት ብቻ ነው። ግን የጦርነት ጉዳት ከዚያ በላይ ነው። ጦርነት ስራን ያጠፋል። ጦርነት ትምህርት ቤትን ያቋርጣል። ጦርነት ቤተሰብን ይበትናል። ጦርነት ሰውን ከቤቱ ያስወጣል። ከዚያም የተፈናቀለው ሰው የተሻለ ህይወት ፍለጋ ወደ ስደት ይሄዳል። የስደት መንገዱ ደግሞ በሌላ አደጋ ይሞላል። የሰው አዘዋዋሪዎች፣ የህገ ወጥ መንገድ አዘጋጆች፣ የገንዘብ ተስፋዎችና የማያውቁትን ነገር እንዲያጓጉዙ የሚያታልሏቸው ሰዎች ይገጥሟቸዋል። ከዚያም የሀብቶም አይነት ታሪክ ይመጣል። ኑሮ ውድነት፣ ሌላው የማይታየው ግፊት። አሁን ያለውን የኢትዮጵያ እውነታ ከዚህ ጉዳይ ማለያየት አይቻልም። የኑሮ ውድነት አንድ ቤተሰብን ምን ያደርገዋል? የምግብ ዋጋ ሲጨምር፣ የቤት ኪራይም ሲንር፣ የትምህርት ወጪ አልቀመስ ሲል፣ የጤና ወጪ የማይታሰብ ሲሆን፣ ሁሉም ነገር ከቁጥጥር ውጭ ይወጣል። የሥራ ዕድል ግን በተመጣጣኝ ፍጥነት አልጨመረም። እንግዲህ አንድ ወጣት ፊቱን ወደ ውጭ ሀገር ማዞሩ ሊያስገርምም አይችልም። ግን ችግሩ እዚህ ጋር ነው። የሚወጣው ወጣት ሁሉ ችግሩን እየፈታ አይወጣም። እያንዳንዱ ችግሩን ከሀገሩ ወደ ሌላ አደጋ ይዞ ይሄዳል። ጫት፣ ስራ፣ የተደበቀው አደጋ።
ሀብቶምና ሌሎች እስረኞች የተናገሩት ሌላ አሳሳቢ ጉዳይ አለ። አንዳንዶቹ ምን እንደሚያጓጉዙ እንኳን እንደማያውቁ ይናገራሉ። ገንዘብ ተስፋ ተደርጎላቸዋል፣ ስራ እንደሚሆን ተነግሯቸዋል፣ ከዚያም ተይዘዋል። ይህ ደግሞ የስደተኛው ሰው የተጋላጭነት ደረጃ ምን ያህል እንደሆነ ያሳያል። ከሀገሩ የሸሸው ሰው ስራ ይፈልጋል፣ ገንዘብ ይፈልጋል፣ ቤተሰቡን ማገዝ ይፈልጋል። በዚያ ደካማ ሁኔታ ውስጥ ግን ለማጭበርበር ቀላል ይሆናል። የኢትዮጵያ መንግስት ምን እያደረገ ነው? ይህ ነው አሁን ወደ መንግስት የምንመለከትበት ቦታ። የሰው ህይወት ጉዳይ ሲሆን ዲፕሎማሲ ዝም ብሎ የሚቆም ነገር መሆን የለበትም። ሳውዲ ባለስልጣናት ጉዳዩ ላይ የህግ ሂደት እንዳለ ይገልጻሉ። የሰብአዊ መብት ተቋማት ግን በፍርድ ሂደቱ ላይ ከባድ ጥያቄዎች ያነሳሉ። ኢትዮጵያም የዲፕሎማሲ ጥረት እያደረገች መሆኗን ገልጻለች። በግንቦት የውጭ ጉዳይ ሚኒስትሩ ከሳውዲ ምክትል የውጭ ጉዳይ ሚኒስትር ጋር ተገናኝተዋል። በሰኔም የኢትዮጵያ አምባሳደር እስር ቤት ጉብኝት አድርገዋል። መንግስትም ወደ 2000 የሚጠጉ ኢትዮጵያውያን ንጉሳዊ ምህረት እንዳገኙ ገልጿል። ነገር ግን ጥያቄው ይቀራል። የሞት ፍርድ እየጠበቁ ላሉት ዜጎች የሚደረገው የዲፕሎማሲ ጥረት በቂ አይደለም። ይህ ጥያቄ መንግስትን ለመክሰስ ብቻ የሚነሳ አይደለም። የአንድ ዜጋ ህይወት ከማንኛውም የዲፕሎማሲ ስምምነት በላይ ስለሆነ ነው። በእስር ቤት ውስጥ ያለው ሌላ ሰቆቃ፣ የደስታ ታሪክ ደግሞ የችግሩን ሌላ ገጽታ ያሳያል። ለ90 ሰዎች ተዘጋጅቶ በነበረ ክፍል ውስጥ 200 ወንዶች ተጨናንቀው እንደሚኖሩ ይናገራል። 45 ተደራራቢ አልጋዎች፣ 200 ሰዎች፣ ቀን ላይ መሬት ላይ ተጋጥሞ መቀመጥ፣ ሌሊት ላይ ብርድ ልብስ ሲጠፋ በፕላስቲክ መሸፈን። ይህ ሁኔታ የሞት ፍርድ ከሚያመጣው ስጋት ጋር ሲደመር ሰውን በምን አይነት የአእምሮ ጫና ውስጥ እንደሚጥል መገመት አያስቸግርም። ከማልቀስ ውጭ አማራጭ የለንም። መቼ እንደሚሆን ባናውቅም ተራችንን እየጠበቅን ነው ይላል ሀብቶም። ይህ የሚለው ቃል እዚህ ላይ ብቻ አይቀርም። ለእነዚህ ሰዎች ጊዜ እንደ ሌላ አይነት ቅጣት ሆኗል። አንድ ጉዳይ ብቻ አይደለም። ይህን ታሪክ በሳውዲ ሕግ ጥብቅ ነው ብለን ብቻ ማለፍ አንችልም። እንዲሁም እነዚህ ሰዎች ሕግ ጥሰዋል ብለን ብቻ መዝጋት የለብንም። ጉዳዩ ብዙ ሰንሰለቶች ያሉት ነው። ጦርነት፣ ድህነት፣ ስራ አጥነት፣ ተስፋ መቁረጥ፣ ስደት፣ ህገወጥ የጉዞ መንገድ፣ የሰው አዘዋዋሪዎች እስር፣ የሞት ፍርድ። ይህን ሰንሰለት ካልቆረጥን ችግሩ አይቆምም። ዛሬ ሀብቶምን እናወራለን፣ ነገ ሌላ ወጣት ሊሆን ይችላል። ከነገ ወዲያ ደግሞ ሌላ ቤተሰብ የልጁን ዜና ከውጭ ሚዲያ ሊሰማ ይችላል። እዚህ ላይ አንድ የኢትዮጵያ አባባል ይመጣል። የበላ በጥርሱ ይቆጠራል፣ የተሰደደ በመንገዱ ይፈተናል። የሀብቶም መንገድ የአንድ ሰው መንገድ አይደለም፣ የብዙ ኢትዮጵያውያን የተስፋ ፍለጋ መንገድ ነው። እነዚህ ወጣቶች ከሀገራቸው ሲወጡ በሞት እንቀጣለን ብለው አልወጡም። ህይወታችንን እናሻሽላለን ብለው ነው የወጡት። አንዳንዶቹ ቤተሰቦቻቸውን ለመርዳት ነው የሄዱት። አንዳንዶቹ ከጦርነት ለመሸሽ ነው። አንዳንዶቹ ደግሞ ስራ ፍለጋ። ነገር ግን የተስፋ ጉዞው የሞት ጥላ ስር ገባ። የእነዚህ ሰዎች ጥያቄ ምንድን ነው? እነሱ ሁሉ እንዲፈቱ ብቻ አይጠይቁም። ቢያንስ ፍትሃዊ የፍርድ ሂደት እንዲያገኙ ይፈልጋሉ። ጠበቃ እንዲቆምላቸው፣ ቋንቋቸውን የሚያውቅ በቂ ትርጉም እንዲያገኙ፣ የተከሰሱበትን ነገር በግልጽ እንዲያውቁም፣ የመከላከል መብታቸው እንዲጠበቅና ከሁሉም በላይ ህይወታቸው እንደ ቁጥር ብቻ እንዳይቆጠርም። መጨረሻ የሀብቶም ድምፅ ወዴት ይድረስ? ሀብቶም ከእስር ቤት ውስጥ ነው፣ ቤተሰቡ ግን በኢትዮጵያ ነው። እሱ ስለሚጠብቅ የሞት ፍርድ ቤተሰቡ እንዳያውቅ ይፈልጋል። ምክንያቱም ልብ ሰባሪ የሆነው ዜና ለሚወዳቸው ሰዎች መንገር አይችልም። እናም አንድ ጊዜ ይላል፣ በጥልቅ ፍርሃት ውስጥ እየኖርን ነው፣ የሚሰጠንን ምግብ መብላት እንኳን አልቻልንም። ይህ ቃል የዜናው መጨረሻ ሳይሆን የጥያቄው መጀመሪያ ነው። አንድ ሀገር ዜጎቿ ከጦርነት ሸሽተው በሌላ ሀገር የሞት ፍርድ ሲጠበቁ ብቻ ሊያስብ አይገባም። ከዚያ በፊት ማሰብ አለበት። ለምን እየሸሹ ነው? ለምን ስራ አጡ? ለምንስ ተስፋ ቆረጡ? ለምን ህገወጥ የስደት መንገድን መምረጥ ተመራጭ ሆነ? እና ለምን የአንድ ወጣት የወደፊት ህልም ከሀገር ውስጥ ሊሳካ አልቻለም? የዛሬው የሳውዲ እስር ቤት ታሪክም በአንድ ቀን የተፈጠረ ችግር አይደለም። ከጦርነት ይጀምራል፣ ከድህነት ይጠናከራል፣ በኑሮ ውድነት ይገፋል፣ በስራ እጦት ይባባሳል፣ በስደት መንገድ ይቀጥላል። እናም አንዳንዴም በእስር ቤት በር ላይ ይዘጋል። የሚቀረው ግን አንድ ጥያቄ ብቻ ነው። እነዚህን ዜጎች ለማዳን የሚቻለው ሁሉ የተደረገ ነውን? አይደለም። እናም
ከዚህ በላይ መሆን አለበት። ነገ ሌላ ሀብቶም ወደዚያ እንዳይሄድ ዛሬ በኢትዮጵያ ውስጥ ምን እየተሰራ ነው? ይህ ነው ዋናው ጉዳይ። የሳውዲ እስር ቤት ውስጥ ያለውን ድምፅ ማዳመጥ ብቻ አይበቃም። ያንን ድምፅ ወደ ምክንያቱ መመለስ አለብን። ምክንያቱን ካልፈታን ታሪኩ ይደጋገማል። እናም የዛሬው የሀብቶም ድምፅ ነገ የሌላ ኢትዮጵያዊ ድምፅ እንዳይሆን የምንጠይቀው ጥያቄ ዛሬ መመለስ አለበት። ጤና ይስጥልን።